በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንዴት ናችሁ? ይህ ኬብሮን ሚዲያ ነው። እንኳን ወደ ኬብሮን ሚዲያ በሰላም መጣችሁ እያልን በዚህ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችን ታሪክ፣ ገድላትን፣ ተአምራትን እንዲሁም በቤተ ክርስቲያኒቱ ስር ያሉ ትምህርቶችን የምንሰማበት ሚዲያ ነው። እንኳን ለዐቢይ ጾም 3ኛ ሳምንት ምኩራብ በሰላም አደረሳችሁ እያልን ሚዲያውን ሰብስክራይብ፣ ሼር፣ ላይክ በማድረግ ዐቢይ ጾም 3ኛ ሳምንት ምኩራብን ዐቢይ ጾም ዐቢይ ለምን ተባለ ቢሉ ዐበየ ማለት ከፍ አለ ማለት ሲሆን ከዚህም ግስ ዐቢይ የሚለው ቅጽል ይገኛል። ዐቢይ ማለት ከፍ ያለ ትልቅ ማለት ነው። ዐቢይ ጾም የተባለባቸው ምክንያቶች የመጀመሪያው ጌታችንና መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ በቀን ቁጥር ከሌሎቹ አጽዋማት የሚበልጥ ስለሆነ፣ ሦስቱ ታላላቅ የሰይጣን ፈተናዎች ማለትም ትዕቢት፣ ስስት፣ ፍቅረ ነዋይ ድል የተመቱበት ስለሆነ ነው። ዐቢይ ጾም በተለያዩ ስሞች ይጠራል። ከነዚህም ውስጥ ጥቂቶቹ ጾመ ሁዳዴ፣ በጥንት ዘመን ገባሮች ለባለ ርስት የሚያወርሱት መሬት ሁዳዴ ይባል እንደነበር፣ ዐቢይ ጾምንም በመጾማችን ሠራይ ሕግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ርስት መንግሥተ ሰማያትን ያወርሰናልና። ሁለተኛው የካሳ ጾም የቀደመው አዳም አትብላ የተባለውን በልቶ ከገነት በመባረር ለውርደት ለሞትና ለሲኦል ባርነት ተዳርጓል። ዳግማዊ አዳም ጌታችንና መድኃኒታችን ኢየሱስ ክርስቶስ በምግብ ምክንያት የመጣውን ስደት በጾም ድል ነስቶ ክሶናልና። ሦስተኛው የቀድሶተ ገዳም ጾም ከከተማ ርቆ ከሰው ተለይቶ ከአራዊት ጋር ኑሮ በዲያብሎስ ተፈትኖ ድል አድርጎ እነ ኤልያስ እነ ዮሐንስ የኖሩትን የብሕትና ኑሮ ለባሕታውያን ለመነኮሳት ለገዳማውያን ባርኮ ቀድሶ የሰጠበት ነውና። የሥራ የመጀመሪያ ጾም ጌታችንና መድኃኒታችን ኢየሱስ ክርስቶስ የማስተማር ሥራውን ከመጀመሩ አንቀጸ መንግሥተ ሰማያትን ከማስተማሩ አስቀድሞ የጾመው ጾም በመሆኑ የሥራ መጀመሪያ ጾም ተብሎ ይጠራል። እናንተም ሥራ አገልግሎት ከመጀመራችሁ በፊት አስቀድማችሁ ጾሙ፣ ጸልዩ ሲለን ሥራ ሁሉ መጀመሪያ እንድናደርግ ዐቢይ ጾም ለ55 ቀናት የምንጾመው ጾም ሲሆን
ካሉት ሌሎች አጽዋማት ውስጥ ብዙ ቀናት ያለበት ነው። አብይ ማለት ዋና ማለት ሲሆን ጾሙ በቀን ብዛት በምስጢርም ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም በመሆኑ የአጽዋማት ሁሉ የበላይ ነው። ጾሙ 3 ክፍሎችን 8 ሳምንታትን አሉት። የድል ጾም 3ቱን አርእስተ ኃጥአን ስስት፣ ፍቅረ ነዋይንና ትዕቢትን ድል ያደረገበት ስለሆነ እነኚህ 3ቱ ክፍሎች የጾሙ የመጀመሪያው ጾመ ሕርቃል ሲሆን ከዘወረደ እስከ ቅድስት ድረስ ያለው የጾሙ የመጀመሪያ ሳምንት ነው። የሁለተኛው የጌታ ጾም ሲሆን ከቅድስት ጀምሮ እስከ ሆሳዕና ድረስ ያሉት 40 ቀናት ናቸው። ሦስተኛውና የመጨረሻው ሰሙነ ሕማማት ሲሆን የጌታን መከራ መስቀል የምናስብበት ከሆሳዕና እስከ ትንሣኤ ያለው የመጨረሻው ሳምንት ነው። በቤተ ክርስቲያን ስያሜ መሠረት በአብይ ጾም ውስጥ የሚውሉ ሰንበታት እያንዳንዳቸው መጠሪያ ስም ሲኖራቸው እነርሱም ዘወረደ ወይም ጾመ ሕርቃል፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብረ ኄር፣ ኒቆዲሞስ እና የመጨረሻው ሆሳዕና በመባል ይታወቃሉ። የመጀመሪያው ሳምንት ዘወረደ የአብይ ጾም የመጀመሪያ ሰንበት ሲሆን ይህም ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር አልፋና ኦሜጋ ከሰማየ ሰማያት መውረዱንና ከእመቤታችን ከቅድስት ድንግል ማርያም መወለዱን የሚያመለክት ስያሜ። ሁለተኛው ሰንበት ቅድስት ሲሆን ይህ የሁለተኛው ሰንበት ስያሜ ሲሆን የተባለበትም ምክንያት ስለ ዕለተ ሰንበት ቅድስና ስለሚያወሳ እንዲሁም ይህ ዕለት ዕለተ እግዚአብሔር የተባለች የሰንበተ ክርስቲያን ቅድስናን ያመለክታል። ምክንያቱም የዚች ዕለት ጌታ እርሱ ቅዱስ እግዚአብሔር ነውና፣ ስለዚህም ዕለተ ሰንበት ቅድስት ትባላለች። ታላቁ ጾማችን በዘወረደ ሃይማኖትን አስረድቶን በተረዳች ሃይማኖት እንዴት መኖር እንደሚገባን በቅድስት ሰብኮን በሃይማኖት ጸንተን በምግባር በርትተን የምንኖርባትን መኖሪያ በሦስተኛው ሳምንት ይነግረናል። የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ይባላል። ሦስተኛው የአብይ ጾም ሰንበት ምኩራብ በመባል ይታወቃል። ስያሜውንም ያገኘው በቅዱስ ያሬድ ሲሆን ምኩራብ ማለት ምኩራብ ማለት ሰቀላ መሰል አዳራሽ ማለት ነው። አይሁድ ስግደትና መስዋዕታቸውን የሚያቀርቡበት በኢየሩሳሌም ባለው መቅደስ ብቻ ነው ብለው ቢያምኑ በየተበተኑበት ቦታ ምኩራብ እየሰሩ ትምህርተ ኦሪትን በመማር ሃይማኖታቸውን ያጸኑ ነበር። ምኩራብ የአይሁድ የጸሎት ቤት ሲሆን በብሉይ ኪዳን ዘመን
የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና በሥርዓቱ በተመሠረተ ነበር። የመጽሐፍ ቅዱስ መዝገበ ቃላት እንደሚገልጸው ናቡከደነፆር የአይሁዳውያን ቤተ መቅደሱን አፍርሶ ሕዝቡንም ወደ ባቢሎን ካፈለሰ ጊዜ ጀምሮ አይሁድ በሚገኙባቸው ስፍራዎች ሁሉ ለጸሎትና ለማኅበርተኛነት ልዩ ቤት ሊሰሩ እንደጀመሩ ይገልጻል። ለመጀመሪያ ጊዜም ምኵራብ የሚለው ቃል ጥቅም ላይ መዋል የጀመረው እስራኤል መቅደሳቸው ፈርሶ ወደ ባቢሎን ከፈለሱ በኋላ ነው። በየሰፈራቸው የሚቀርባቸው ስፍራ አምልኮትን የሚፈጽሙባቸውን ቤተ ጸሎት ሰርተው ምኵራብ ብለው ይጠሩ ነበር። አንድም ምኵራብ ማለትም ኮረብታ ተራራ የሚያህል ታላቅ ሕንፃ ማለት ሲሆን ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ይሆናል። አብይ ፍሬ ቃሉ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ደዌያነ ሥጋን በትምህርቱ ደዌያነ ነፍስን በተአምራቱ ሲፈውስ በምኵራብ እየተገኘ የፈጸመውን የማዳን ሥራ በሕሊና እያሳሰበ የሚያስተምር ሦስተኛ ሳምንት ነው። በዚህ ሳምንት አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምኵራብ እየገባ የወንጌልን ትምህርት እንዳስተማረ፣ ብዙ ድውያንን እንደፈወሰ፣ የሰንበት ጌታ እንደሆነ፣ በአባቴ ቤት የጸሎት ቤት እንጂ የንግድ ቤት አይደለም በማለት በቤተ መቅደሱ አካባቢ የሚነግዱ ነጋዴዎችን ስለመገሰጹ ትምህርት ይሰጥበታል። በተለይም በነቢዩ በኢሳይያስ እንደተጻፈ ጌታ በአይሁድ ምኵራብ ገብቶ መጽሐፍ እንዲሰጡት ጠይቆ የሚሰሙት ቃል ዛሬ በጆሮአቸው እንደተጻፈም እንደነገራቸው ይዘከርበታል። ጌታችን በምድር ሲመላለስ ከዚህ ቀደም በምኵራቦቻቸው ተሰምቶ የማይታወቅ የወንጌል ትምህርት እንዳስተማራቸውና ዕውራን እንዲያዩ፣ ደንቆሮች እንዲሰሙ፣ ዲዳዎችም እንዲናገሩ በማድረግ እንዲሁም ደግሞ ሙታንን በማስነሳት የተለያዩ ድንቅ ተአምራቶችን በማድረግ የወንጌል ኃይል ስለማሳየቱ ይተረክበታል። የቤትህ ቅናት በላኝ ተብሎ እንደተጻፈ ከእግዚአብሔር እንዲፈጸም ሕገ ቤተ ክርስቲያን እንዳይፈርስ፣ ሥርዓተ ቤተ ክርስቲያን እንዳይበላሽ በአይሁድ ምኵራብ በመግባት እንዳስተማረ ሁሉ ዛሬም እያንዳንዳችን የቤተ ክርስቲያንን ነገር ለቤተ ክርስቲያን በማድረግ በቤተ ክርስቲያን መንፈሳዊ ነገርን ብቻ በመስራት ሰውን ሳይሆን እግዚአብሔርን በመከተል ቤተ ክርስቲያንን መጠበቅ እንደሚገባን ሰፊ ትምህርት ይሰጥበታል። ቤተ ክርስቲያን የጌታ ሥጋና ደም የሚፈተትባት፣ ሰዎች ዘላለማዊ ሕይወት የሚያገኙባት መሆኗን ይነገርባታል። ጌታችን በቅፍርናሆም ምኵራብ የሕይወት እንጀራ እርሱ እንደመሆኑ ያስተማረበት አብይ ክፍል በዚህ በሦስተኛው ሳምንት አብይ ጾም በሰፊው ይነገራል። አይሁድ የእውነትን ቃል ሰምተው አንገታቸውን እንዳደነደኑ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው ጌታ ትምህርት እንዴት ሊሆን ይችላል በማለት ማጉረምረማቸው በዚህ ክፍል አብሮ ተጠቃሽ ይሆናል። ጌታም እስራኤል በምድረ በዳ በልተውት የነበሩት መናና
ከእውነተኛው የሕይወት እንጀራ ያላቸው ልዩነትን በማነጻጸር አስተምሯቸዋልና። ቅዱስ ያሬድ ሳምንታቱን ምኵራብ ብሎ የሰየመበት ምክንያት በዚህ ወቅት ጌታ አይሁድ ምኵራብ ገብቶ ቃለ ሃይማኖት ስላስተማረና እርሱም የአይሁድ መዝሙር ከላይ ለተጠቀሰው ቦአ ኢየሱስ ምኵራብ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋት አበድር እምስዋዕት እምመስዋዕት ብሎ በዮሐንስ ወንጌል ምዕራፍ 2 ላይ የተጻፈውን ቃል ወንጌል መሰረት በማድረግ የጌታን ወደ ምኵራብ አይሁድ ገብቶ ማስተማር እያወሳ ስለዘመረ ነው። ከዚህም በኋላ እሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደል ጥቂት ቀን ተቀመጡ። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም መጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችንም ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር። ከሙታን በተነሳ ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። ከመጽሐፍት ቃልና ጌታችን ኢየሱስ በነገራቸው ነገር አመኑ። ጌታችን ኢየሱስ በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ በሰሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቋልና የሰውንም ግንባሩን ሊነግሩት አይሻም፣ እርሱ በሰው ያለውን ያውቃልና። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ምኵራብ ያጸዳበት ምክንያቶች የመጀመሪያው በወቅቱ የነበሩ ከሊቃነ ካህናቱና ምኵራቡ ሹማምንት ጀምሮ እስከ ሕዝቡ ድረስ ያሉት ምኵራብን ለንግድ ዓላማ በመዋል ይቀልዱበት ነበርና አምልኮቱን ዘግተው ሥርዓተ መሥዋዕቱን ትተው የሰባውን የወፈረውን በግ የጠራውን የነጠረውን ወርቅ ለራሳቸው እያስቀሩ የከሳውን የጠቆረውን በግና የማይረባውን ወርቅ ለእግዚአብሔር እያሉ ይሳለቁ ነበርና ለዚህም የአባቴ ቤት የንግድ ቤት አታደርጉት በማለቱ በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ተናግሯል። የሁለተኛው ሥርዓተ ኦሪት በመሥዋዕተ ኦሪት ማለፉን ለማስቀየት በመቅደሱ ዙሪያ የተደረደሩት እንስሳትና ርግብ ለመሥዋዕትነት የሚሸጡ ናቸውና፣ ይሁን እንጂ ከአሮን ጀምሮ ሲታረዱና ሲቃጠሉ ቢኖሩም ዘላለማዊ መዳንን ማምጣት አልቻሉምና፣ ስለዚህም ክርስቶስ የእንስሳትን የርግብ መሥዋዕት በቃ መሥዋዕት ሆኜ የምቀርበው እኔ ነኝ ሲል እንስሳቱን አስወጥቷቸዋልና። የመጨረሻው ምክንያት ሰውነታችንን ንጹሕ
እንድናደርግ የከበረ የሰው ልጅ ማንነት የእግዚአብሔር ማደሪያ መሆን አለበት። ይህ እንዲሆን ደግሞ እንስሳዊ ጠባይ፣ ፍቅረ ነዋይ፣ የመንፈስ ቅዱስ ጸጋን መሸጥ፣ እነዚህን ተግባራት ማስወገድ አለባችሁ። ክቡር ማንነታችሁን ለሌብነት፣ ለወንበዴነትና ለአስመሳይነት አትጠቀሙበት ሲለን ነው። የምኩራቡ ፍጻሜያዊ ትርጉም ይኸውም ሊታወቅ ክርስቶስ በተሰቀለ ጊዜ የምኩራቡ መጋረጃ ተቀዷል። የምኩራብ ፍጻሜያዊ ትርጉም ቤተ ክርስቲያን ናት። የአይሁድ ምኩራብ ታቦት የለውም፣ ቤተ ክርስቲያን ግን ታቦትም አላት። የምኩራብ መሰረት ሕገ ሙሴ ኦሪት ሲሆን የቤተ ክርስቲያን መሰረትና ራስ ጉልላት ግን እርሱ ክርስቶስ ነው ብሎ በኤፌሶን 2:20 ላይ እንደተናገረ ምኩራብና ቤተ ክርስቲያን በሊቃውንት ሲነጻጸሩ በዚህ ሰንበት ምኩራብ የሚለው ስያሜ ምኩራብ ሰም ሆኖ ቤተ ክርስቲያን ወርቅ ሆና የምትነገርበት የእኛ ሰውነት በወርቅ ፍቅር፣ ንጽህናና ቅድስና ደምቆ አሸብርቆ የሚታይበት ወቅት ነው። ዋናው በዓልነቱም የቤተ ክርስቲያን ምኩራብ ታስቦ ቤተ ክርስቲያን ግን ከሙሽራዋ ጋር ነግሳ ትኖራለችና እኛም ኦርቶዶክሳውያን ልባችንን ከፍተን አእምሯችንን በንስሐ አጥበን የምህረት አምላክ ሆይ ግባ፣ የቸርነት አምላክ ሆይ ግባ፣ የይቅርታ ንጉሥ ሆይ ግባ ለማለት ያብቃን እያልን መዋዕለ ጾሙን በሰላም ያስፈጽመን። አሜን።